እስላም በሰዋዊ አስተሳሰብ አይመራም። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ታላቁ ሰሓቢ ዓሊይ ብን አቢ ጣሊብ ረዲየላሁ አንሁ እንዲህ ይላሉ፣ እስላም በሰዋዊ አስተሳሰብ የሚመራ ቢሆን ኖሮ አሉ፣ ያ ማለት በመሰለኝ በደሳለኝ በምን አለበት ያምራል ደስ ይላል ይሄ ነው መሆን ያለበት በሚሉ ሰዋዊ የዓቅል አስተሳሰቦች እስላም የሚመራ ቢሆን ኖሮ ውዱእ ሲደረግ እግርን በማጠብ ፋንታ ጫማ የሚታበስበት ሂደት አለ እና እስላም ያስተማረው የጫማውን ላይኛውን አብሱ ብሎ ነው ያስተማረው። በዓቅልና በሰዋዊ አስተሳሰብ የሚመራ ቢሆን ኖሮ ግን የጫማውን ታቹን አብሱ ብሎ ያስተምር ነበር። ምክንያቱም ታቹን አዋራ የሚነካው ቆሻሻም የሚነካው ታቹን ነውና። ይህም አለማለቱ ምንን ያስይዛል? እስላም በመለኮታዊ በሆነው በቁርአንና በሐዲስ እንጂ በፍጹም በሰዋዊ አስተሳሰብ የማይመራ መሆኑን ያስረዳል ብሎ ይላሉ። ስለዚህ ውድ ወንድሞች እህቶች፣ እስላምን በዓቅል በሰዋዊ አስተሳሰብ በምን አለበት በመሰለኝ በደሳለኝ ጥሩ ነው ችግር የለውም ደስ ይላል ያምራል በሚሉ አባባሎች እስላምን ለመኖር ለመምራት የምትፈልጉ ተውበት አድርጉ፣ አላህን ፍሩ፣ ወደ ቁርአን ወደ ሐዲስ ተመለሱ። በዚህ በሽታ ያልተጠቃችሁ ደግሞ ከእንዲህ አይነቱ አስተሳሰብ ጠንቀቅ ብላችሁ ቁርአንን እስላምን በቁርአንና በሐዲስ ብቻ ተረዱ እላለሁ። ወጀዛኩሙላሁ ኸይር ወሽኩራ።